እንደማይሳካላት ስታውቅ ነው የምታለቅሰው። ያለቀሰችው እንደማይሳካላት ስታውቅ ነው። እንደሚሳካላት ስላላወቀች በፊትም ድሮውንም ወደ እሷ መውሰድ ትፈልግ ነበረ። እንደማይሳካላት ስታውቅ ነው ያለቀሰችው እያላችሁ እንግዲህ ፍቅርዬን አሁንም የምትሰርቧት አታሳዝናችሁም እንዴ? መቼም ፍላሽ ወይም የሆነ ነገር ተጠቅማ ነው አትሉም? እንባዋ ከአይኗ ኮል ኮል እያለ ማለት ነው። በጣም ነው የምታሳዝነው። በጣም ነው የምታሳዝነው። እኔ የእናንተ ክፋት የእሷን ምን ያህል እንደምትጠሏት በዚህ ሰዓት አሁንም አላረፋችሁም። ልቦና ይስጣችሁ። ሰላም ሰላም፣ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። ፍቅርዬ ደግሞ አበዛሽው ማለት ነው። ለምንድን ነው የምታለቅሽው? ለማን ብለሽ ነው የምታለቅሽው? ማን ደስ እንድለው ማን እንድደሰት ነው የምታለቅሽው? በእንባዋ ውስጥ ሆና እያለቀሰች ያስለቀሳት ምናልባት የሩታ ጉዳይ ወይም የአብረሽ ጉዳይ ላይሆን ይችላል። ያስለቀሳት በቃ ብቸኝነቷ የሆነ ነገር ወይም አባቷ ናፍቆት የምታማክረው የምትነግረው ውስጧን የምትነግረው በቃ ገንዘብ ሞልቶ እኮ ደስታ ታጣላችሁ አይደለ? የምታማክረው በቃ ያ ነገር ከልቧ አምናበት ምስጢሯን የምትነግረው ሁለ ነገሯን የምትነግረው ሰው ስታጣ ይሆናል ሆድ ብሷት ያለቀሰችው። በሩታና በአብርሽ ላይሆን ይችላል። ስለዚህ እናንተ ግን ክፉ ንግግር መናገር አያስፈልግም። እናንተ እንጂ አብርሽን ወደ ኋላ ብላችሁ ሩታ ስትሉ የነበራችሁ እኛ ድራማ እንደሆነ ኦልሬዲ ድራማ እንደሆነ እየሰሩ እንደሆነ በተደጋጋሚ ተናግረናል። በተደጋጋሚ ማለት ነው፣ የማይካድ ነገር በተደጋጋሚ ተናግረናል። ነገር ግን እናንተ የፍቅር ጥላቻ ስላለባችሁ በልባችሁ ውስጥ ጥላቻ ስላለ ለምን ከእሷ ጋር ሰራ እንጂ ድራማ እንደሆነ በተደጋጋሚ ተነግረናል። እንደገና ደግሞ ሌሎችም ሰዎች ተናግረዋል። ግን የፍቅር ጥላቻ ስላለባችሁ ከእሷ ጋር ለምን ሰራ ለምን ከእሷ ጋር ሆነ ነው እንጂ ሌላ ነገር አይደለም። ስለዚህ አሁንም ቢሆን ስታለቅስ ልታስመስል እንጂ በፍጹም የእውነቱ አይደለም። ልታስመስል እንጂ እውነቷን እያለቀሰች አይደለም የምትሉ ከዚህ በላይ እንባዋ በአይናችሁ በብረታችሁ እያያችሁ የምታዩትን ነው የምታምኑት፣ የምትዳብሱትን። አንዳንድ ጊዜ እኮ ግራ የሚያጋባ ነው። በአይናችሁ በብረታችሁ ምን ያህል አይኗ እንደዚያ እያለቀሰች ሳታስበው አስበው እንኳ አይደለም የሆነ ስታለቅስ አስበው ነገር አይደለም የሆነ እንባዋን ኮኮኮኮ ያለውና ያ ነገር አለ። ስለዚህ ሴት ልጅ በሴት ልጅ እንደምትጨክን ያው ደጋግመን ተናግረናል፣ እናውቃለን። ስለዚህ እነሱ እንግዲህ ሰላም አውርደዋል። ድሮውንም አልተጣሉም። አይዲያ ነው እየሰሩ ያሉት፣ መነጋገሪያ የሚሆን አይዲያ ነው እየሰሩ ያሉት። አሁንም ቢሆን ባንድ መጥተዋል ማለት ነው። ከዚህ በላይ ፍቅር ምን እንደሚሆን ታውቃላችሁ። ስለዚህ ፍቅርም የአብርሽን ልትወስድ አትችልም፣ አብርሽን ፍቅርን ሊወስድ አይችልም። ሁላቸውም በራሳቸው መንገድ ነው የሚሄዱት። ነገር ግን ስራ አገናኝቷቸዋል። ስራ ደግሞ ብዙ ነገር ያገናኛል። ዱንያ ነው። ዱንያ ደግሞ በጣም ልፋት ስለሆነ ለዛ ነው እና ፍቅርን እየመጣችሁ ሁላችሁም የምትሳደቡ ጠላቶቿ በነገራችን ላይ የገዛ አድናቂዎቿ የነበሩ ናቸው። የራሱ አድናቂ የነበሩ እነዛን ሞትልሻለን፣ እንወድሻለን፣ እንሳሳልሻለን ሲሏት የነበሩ አብዛኛዎቹ እነሱ ናቸው። የሚገርመው ነገር የሚሳደቡት ለራሱ እነሱ ናቸው። በጣም አብዝተው ፍቅርና ፉአድን ባንድ ለይተው የሁለት ደጋፊ ሆነው ከፉፉ ሆነው ምናምን አይዲያ እንደሆነ እኮ እያወቁ ድራማ እንደሆነ እያወቁ በዚህ መንገድ መሄዳቸው ደግሞ ይደብራል። እና ስራዋን ትስራበት። ማየት የፈለገ ሰው ያያል። ካልፈለጋችሁ ደግሞ አትው። ከስድብ የተሻለ ነገር አለማየት ነው። ከመሳደብ ከማንቋሸሽ እንደዛ ጀግና ሴት ናት። ራሷን ሆና ነው የምትሰራው። ምንም ቢሆን ማለት ነው። ታቋታላችሁ። በፊት እኮ ባታቋት ምንም ችግር የለውም። ከማንም ጋር አልሰራችም። 100 ሺህ እስከምትገባ ድረስ ከማንም ጋር አልሰራችም። አዲስ አበባ ስለመጣች ነው ይሄንን ከአብርሽ ጋር የሰራችው። ከማንም ጋር ተጃጅል አልሰራችም። ታውቃላችሁ። ከፉ ጋር ብቻ ነው የምትሰራው የነበረው። ታቋታላችሁ እኮ እኔ እኮ
ጥላቻ ያለባቸው ሌሎቹ ሳይሆን ድሮም ጥላቻ እሷን የሚጠሏት ሳይሆን እንወድሻለን ሲሏት የነበሩት ሰዎች አሁን ላይ እንደማያውቋት የሚሆኑት ነገር ይገርመኛል። ማለት ታውቋታላችሁ ለቁም ነገር ከበቃይ በኋላ የዩቲዩብ እንትን ይሄ ነው ብር ነው ምናምን ከተቀበለች በኋላ ለፉ ቻናል ከከፈተች በኋላ ከዚያ በኋላ ነው እንግዲህ ከሰው ጋር ተደባልቃ መስራት የጀመረችው። ያንንም ከአብርሽ ጋር ብቻ ነው የሰራችው እና ያ ነገር አለ። ባታውቋት የሆነ ድሮ ባታውቋት ኖሮ ኦኬ፣ ድሮ ስታውቋት ስትጀግና እንደሆነ ጠንካራ እንደሆነች አብሽሪ ስትሏት የነበራችሁ አሁን እንደገና ተገላብጣችሁ ደግሞ ስትሳደቡ እኔ በጣም ይገርመኛል። ማለት ስድብም እኮ አለው በጣም የሚዘገንን ስድብ፣ የሚያስጠላ ስድብ፣ በቃ ለሰሚ የሚደብር ስድቦችን መሳደብ ደግሞ በጣም ዘግናኝ ነገር ነው እና ያ ነገር አለ። እንግዲህ ድራማው አብቅተዋል። ድራማው ተጠናቋል። ድራማው መጠናቀቅ ድራማው ውስጥ ያላችሁ እንግዲህ ድራማው አብቅቷል። ነገር ግን አሁን ደግሞ ምን ይዘው ይመጣሉ የሚለውን ደግሞ አብረን የምናየው ይሆናል። አሁን ግን ድራማው አብቅቷል። እናንተም ታረቁ፣ በቃ እኛም እንታረቅ፣ እኛስ ማን ያስታርቀን ይላሉ አንዳንድ ኮመንቶች። እነሱ እኮ ድሮውንም አልተጣሉም። ሲጀመር ካሜራማናቸው ሁሉ ነገራቸው አንድ ነው። እነሱ ድሮውንም አልተጣሉም። ያው ስራ አድርገው ያው ድራማቸውን እየቀጠሉ ግን ፊልም ብትሰሩ በጣም ያዋጣችኋል ማለት ነው። የሆነ ፊልም ተከታታይ ድራማ የሆነ የቤት ውስጥ ምናምን አዛዥ ታዛዥ ሆናችሁ ብትሰሩ በጣም አዋጭ ነው። በቃ ትወናውን ትችሉበታላችሁ። ማሳመን ሰው ማሳመን የሚባለውን ነገር ድራማውን ስለምትችሉበት የሆነ ድራማ ብትሰሩ አሪፍ ነው ብዬ አስባለሁ ማለት ነው። እንግዲህ የሩታም ደጋፊዎች አብርሽም እንዲሁም የፍቅር ደጋፊዎች እንግዲህ የአብርሽ ደጋፊዎች እንኳን ተመላሾች ማለት የሩታ ደጋፊዎች ተመላሾች ናቸው። ሲታረቁ ደግሞ አብረው ማቦጥቦጥ ይጀምራሉ ማለት ነው። ሲለያዩ ደግሞ ከሩታ ጎን መሆን ይጀምራሉ። ነገር ግን አሁን ደግሞ የፉ ደጋፊና የፍቅር ደጋፊዎች ደግሞ ምን ትሉ ይሆን? እንግዲህ አሁን የምናኮረፋችሁ ናችሁ እና ፍቅርዬ የኔ ቆንጆ እንኳንም ለዚህ አበቃሽ ማለት ነው። እንኳን ለማስታረቅ አበቃሽ። ስለታረቁ ደስ ብሎናል ማለት ነው። ያው እኛ የምንከታተለው ከካሜራ ጀርባ ሳይሆን ካሜራ ፊት ለፊት ያለውን ፓርት ስለሆነ እንግዲህ ተጣልተዋል ብለን እኛም ራሳችንን እየሸወድን ነበር ማለት ነው። ምክንያቱም እንደዛ ነዋ መሆን ያለበት። እነሱ ሲተውኑ እኛ ደግሞ አብረን ማሽቃበጥ ነው ስራችንና ያያ ስንል ስለሆነ ነው። እና ውድ ተመልካቾቼ እንግዲህ በቃ ደስ ብሎኛል። ፍቅርዬ ግን ስላለቀሰኝ በጣም ነው የከፋኝ። በዋ ሲወረድ ሳይ በጣም ነው ያሳዘነች። በቃ አባቷ ትዝ ብሏት በቃ የሆነ ፀጉሯን እየደባበሰ በቃ አይዞሽ የሚላት ያ ነው ትዝ ያለኝ። በቃ አባቷ ትዝ ብሏት ነው ያለቀሰችው ነው ያልኩትና በጣም ነው ያሳዘነች። እና ወዶችዬ ያመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ።